በብልጽግና ፓርቲ ምክትል ፕሬዚዳንት በአቶ አደም ፋራህ የተመራ ልዑክ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የተለያዩ የልማት ስራዎችን ጎብኝቷል። ልዑካን ቡድኑ በዞኑ ቡታጅራ ከተማ የሚገኘውን የፍራፍሬ ማባዣ ማዕከልን፣ የከተማ ግብርናና በከተማ የተለያዩ ኢንዱስትሪዎችን ጎብኝቷል። በምስራቅ ጉራጌ ዞን በቡታጅራ ከተማ ያየናቸው የልማት እንቅስቃሴዎች የፓርቲውን ብሎም የመንግስትን የብዝሃ ተጠቃሚ ኢኮኖሚ አቅጣጫን ውጤታማነት አመላካች ናቸው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ምክትል ፕሬዚዳንትና ፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ተናግረዋል። የመጣነው የብልጽግና ፓርቲ ያለፉት 6 ወራት የስራ አፈጻጸም በሆሳና ከተማ ለመገምገም ነው። ከመድረኩ በፊት የተለያዩ የልማት ስራዎችን የመጎብኘት እቅድ ይዘን ነው እዚህ የተገኘ ነው። የምስራቅ ጉራጌ ዞን ምንም እንኳን ከተቋቋመ 2 ዓመት ተኩል ያህል ጊዜ ብቻ የሆነው ቢሆንም የፓርቲያችንን የመንግስታችንን የብዝሃ ዘርፍ ብዝሃ ተዋናያን እና ብዝሃ ተጠቃሚነት ወይም ብዝሃ ተጠቃሚ የኢኮኖሚ አቅጣጫን በትክክል ተግባራዊ እያደረገ መሆኑን አይቻለሁ። በተለይም በግብርናው ዘርፍ የግሪን ሌጋሲ ወይም የአረንጓዴ አሻራ መርሃ ግብርን በውጤታማነት ተግባራዊ እያደረገ መሆኑን በተለይም ኤክስፖርት ሊደረጉ የሚችሉ ምርቶችን በስፋት ከማምረት አኳያ ዞኑ ትኩረት ሰጥቶ እየሰራ መሆኑን፣ ለዚህም አንዱ ማሳያ በቡታጅራ ከተማ የአቮካዶ ችግኝ ማፍያ ተሰርቶ ለመላው የማዕከላዊ ኢትዮጵያ ክልል እያቀረበ መሆኑን አይተናል። በ4000 ሄክታር ላይ ያረፈ ኤክስፖርት ሊደረግ የሚችል የአቮካዶ ምርትን ለማምረት የሚያስችል እንደሆነ አይተናል። የሌማት ትሩፋት ዘርፍ በስራ ዕድል ፈጠራና በዜጎች የገቢ ምንጭነት እያበረከተ ያለው አስተዋጽኦ የሚደነቅ ስለመሆኑን መመልከታቸውንም ነው አቶ አደም የተናገሩት። የሌማት ትሩፋት መርሃ ግብር የቤተሰብ ብልጽግናን ማረጋገጥ ብሎም የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የሚያስችል እጅግ በጣም ወሳኝ መርሃ ግብር ነው። መርሃ ግብሩ ለበርካታ ዜጎች የስራ ዕድል እየፈጠረ መሆኑን አይተናል። በምስራቅ ጉራጌ ዞንም የሌማት ትሩፋት በስፋት ተግባራዊ በመሆኑ ለበርካታ ዜጎች የስራ ዕድል ተፈጥሯል። እንደዚሁም ዜጎች የገቢ ምንጫቸውን እንዲያሰፉ ረድተዋል። ከዚህ በተጨማሪም ዜጎች የተመጣጠነ ምግብ እንዲያገኙ እና በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ በከፍተኛ ደረጃ እያገዘ መሆኑን አይተናል። ከዚህ በተጨማሪም መርሃ ግብሩ የኑሮ ውድነትን ለማቃለልም አይነተኛ ሚና እየተጫወተ መሆኑን አይተናል። ቀሽት ንብ ማነብ ማህበር እያከናወነ ያለው ተግባር ለበርካታ ወጣቶች የስራ ዕድል እየፈጠረ መሆኑን የገለጹት ኃላፊው በጋርመንት ስራም ዞኑ ትልቅ አቅም እንዳለው አንስተዋል። አምራች ኢንዱስትሪውን ለማበረታታት በተሰራው ስራ ውጤት እየተመዘገበ መሆኑን ማረጋገጥ የሚችሉ ስራዎች መመልከታቸውንም አስረድተዋል። ቀሽት የማር ምርት የሚያመርት ማህበር ነው። ማህበሩ በወጣቶች የተደራጀ ነው። ለበርካታ ወጣቶች የስራ ዕድል እየፈጠረ ነው። እስከ 2022 ድረስ 20,000 ወጣቶችን የስራ ዕድል እንዲያገኙ ለማድረግ ስራውን በዛ ደረጃ ለማስፋፋት ራዕይ ይዞ እየሰራ ያለ ነው። የሚያመርተው በዋናነት ለኤክስፖርት ነው። ለሀገር ውስጥ ገበያም በስፋት የሚያቀርብበት ሁኔታ እንዳለ አይተናል። ስለዚህ ወጣቶች በአካባቢ ካሉ እድሎች ተጠቃሚ እንዲሆኑ ከማድረግ አኳያ የሌማት ትሩፋት መርሃ ግብር ትልቅ አስተዋጽኦ እያበረከተ መሆኑን አይተናል። ለአብነት ይህንን አየን እንጂ በርካታ ወጣቶች በማህበር ተደራጅተው በተለያዩ የሌማት ትሩፋት መርሃ ግብር ስራዎች ላይ የተሳተፉበት ሁኔታ መኖሩን አይተናል። ይሄ በቀጣይም ተጠናክሮ መቀጠል ይኖርበታል። ሌላው በዞኑ ያየነው የደስታ ጋርመንት ፋብሪካ ነው። ይሄ ፋብሪካ ለአውሮፓና ለአሜሪካ ገበያዎች ጥራት ያለው ምርት የሚያቀርብ ነው። የገበያ ትስስሩም በጣም ጠንካራ ነው። ስመጥር ከሆኑ ትላልቅ የአውሮፓና የአሜሪካ ኩባንያዎች ጋር ትስስር በመፍጠር በጥራትና በፍጥነት በማምረት በስፋት ለአውሮፓና ለአሜሪካ ገበያ ምርት እያቀረበ መሆኑን አይተናል። ይሄ
በተለይም እንደ ሀገር ኢትዮጵያ ታምርት ንቅናቄ ከጀመርንበት ጊዜ ጀምሮ የማኑፋክቸሪንግ ኢንዱስትሪ ዘርፍ በከፍተኛ ደረጃ የተነቃቃ መሆኑን የሚያሳይ ነው። የማዕከላዊ ኢትዮጵያ ክልል የተሻለ አፈጻጸም እያስመዘገበ ስለመሆኑም ነው አቶ አደም ፋራ በምልከታቸው ወቅት የተናገሩት። የማዕከላዊ ኢትዮጵያ ክልል በተለይም የምስራቅ ጉራጌ ዞን እና ቡታጀራ ከተማ ምንም እንኳን አዳዲስ መዋቅሮች ቢሆኑም በፍጥነት ወደ ስራ ገብተው ሌሎች የተሻለ አፈጻጸም ካላቸው ክልሎች ጋር ተስተካክለው የፓርቲያችንን እሳቤዎች የመንግስታችንን እቅዶች ከአካባቢ ተጨባጭ ሁኔታ አንጻር በመቃኘት ከህዝቡ ጋር በመተባበር በውጤታማነት ተግባራዊ እያደረጉ ይገኛሉ። ህዝቡም ከአካባቢ አስተዳደር ጎን በመሆን በሁሉም ስራዎች ላይ በትብብር እየሰራ ተሳትፎ ድጋፉ የሚፈለግበት ቦታ ላይ ሁሉ ህዝቡ ድጋፍ እያደረገ እንደሆነ እየተባበረ መሆኑን አይተናል።